ከስጦታዎች ሁሉ የሚልቅ ስጦታ ልዩ ትርጉም ያለው በመስቀል ስር የተሰጠ የፍቅር ስጦታ እንደ ቅዱስ አትናቴዎስ ሞትን ያጠፋው ከሙታን ተለይቶ በመነሳቱ የሞት ስልጣን የነበረው ዲያብሎስን የሻረው እርሱ ነው። ሰው የሆነ በሰው ባህሪ የተገለጠ አምላክ ነው። እግዚአብሔር ያደረበት ሩቅ ብእሲ አይደለም፣ ሰው የሆነ አምላክ ነው እንጂ። ፈጽሞ ለዘላለሙ በእውነት ምስጋና ይገባዋል እያልን ዛሬ ብርሃነ ትንሣኤውን በደስታ ስናከብር የዕለተ ዓርቧን ከስጦታዎች ሁሉ የምትልቀዋን ስጦታ እነኋት እናትህ። ይህንን ዘላለማዊ ስጦታ የልባችንን በር ከፍተን በመቀበል ብርሃነ ትንሣኤውን ማክበር እንጀምር። በዕለተ ስቅለቱ እንግዲህ ከሰጠን ነገሮች አንዱ እመቤታችንን ለዮሐንስ እነኋት እናትህ ብሎ የሰጠው ስጦታ ትልቅ ስጦታ ነው። ወንጌላዊ ቅዱስ ዮሐንስ በመስቀል ስር የመጨረሻ ስጦታ ሆኖ ያገኛት ንጽሕት ቅድስት ድንግል ማርያም። በነገራችን ላይ ቅዱስ ዮሐንስ እናት ብቻ አይደለም የሚወሰደው፣ የአምላክን እናት ነው ቤቱ ይዞ ሄደው። የአምላክን እናት ብቻም አይደለም፣ ሰማይን ነው ቤቱ ድረስ ይዞ ሄደው። እኔ የሚያስደንቀኝ እኮ ወንጌላዊ ዮሐንስ እሱንና ወንድሙ ያዕቆብን ተከተሉኝ ብሎ ከጠራቸው ጊዜ ጀምሮ የዘጋው ቤቱ የተከፈተው ድንግል ማርያም ስትመጣ ነው። ምክንያቱም የተዘጋ ቤት ምን አይነት መንፈስ እንደሚኖረው እናውቃለን። አሁን ግን ሽቱ የሆነች የሽቱ ቀንዲል ማርያምን እቤቱ ይዟት ገባ። ምክንያቱም ከዛ በፊት በሩን አልከፈተው። በዓለም ላይ ብዙ ስጦታዎች አሉ። ሰው ገንዘብ ሊሰጥ ይችላል፣ ቤት ሊሰጥ ይችላል፣ ልብስ፣ ምግብ፣ ሌላም ያስፈልጋል የሚለውን ለወዳጁ ሊሰጥ ይችላል። እንግዲህ ሰው ለወዳጁ ነው የሚሰጥ። እጅግ ለሚወደው ሰው ወርቅ እስከ መስጠት ይደርሳል። ያው ከፍተኛው በዓለም ላይ እንግዲህ ወርቅ እንቁ ስለሆነ ማለት ነው። ከዚያም ደግሞ በጣም ልፍ ሲል ቤት ሰርቶ የመስጠት ነገር ይኖራል በዓለም ላይ እና ትልቅ ስጦታ ሰው ሰጠው ሲል እንደዚህ ነው። ጌታችን ኢየሱስ ክርስቶስ ደግሞ ከተመረጡ ጀምሮ እጅግ ለሱ ይሳሳለት ለነበረው ለወዳጁ ለሚወደው ለዮሐንስ ልዩ አድርጎ የሰጠው ስጦታ እመቤታችንን ነው። እነኋት እናትህ፣ ያውም በጭንቅ ሰዓት፣ በመከራ ሰዓት፣ በመስቀል ላይ እንደ ወንበዴ ተሰቅሎ እየቃተተ ባለበት ሰዓት ነው። በዚህ ሰዓት ነፍሱ ልትወጣ በተቃረበችበት ሰዓት ላይ እነኋት እናትህ እነሆ ልጅሽ ብሎ የእመቤታችን ቅድስት ድንግል ማርያምን ለዮሐንስ፣ ዮሐንስን ደግሞ ለእመቤታችን እናት እንድትሆን ነው። ያቺ ዕለት የዓለም ሁሉ ኃጢአት በመስቀል ላይ የታጠበባት፣ ፍቅር እስከ ሞት የተገለጠባት ታላቅ ዕለት ነበረች። ጌታችን በመስቀል ላይ ሆኖ 7 ታላላቅ ቃላትን ሲናገር ለሰው ልጅ የሰጠው የመጨረሻውና የከበረው ስጦታ ግን እነኋት እናትህ የሚለው ነበር። ብርሃነ ትንሣኤውን ስናከብር ያንን የመስቀል ስር ስጦታ መዘንጋት አይቻለንም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሚወዳት እናቱ እነሆ ልጅሽ ሲላት፣ ለወዳጁ ለዮሐንስ ደግሞ እነኋት እናትህ አለው። ይህ ቃል ለዮሐንስ ብቻ የተነገረ ሳይሆን ዛሬም ትንሣኤውን ለምናከብር ለእኛም የተሰጠ የዘላለም የፍቅር ስጦታ ነው። ምስጢሩ ምን ይሆን? እመቤታችን ቅድስት ድንግል ማርያም ለወንጌላዊ ለዮሐንስ ከመሰጠቷ በፊት መጀመሪያ ስጦታ ሆነ የተሰጠችው ለአዳም ነው። በነገራችን ላይ እመቤታችን በሁለት ወገን ስጦታ ናት። አንድም ሳትወለድ በፊት ለአባቶቻችን ለነ አዳም፣ ለነ አቤል፣ ለነ ሴም፣ ለነ ያዕቆብ፣ ለነ አብርሃም፣ ለነ ይስሐቅ፣ ለነዚህ ሁሉ አባቶች ምሳሌና ተስፋ ሆና በኋላ ላይ ክርስቶስ ከመርገም ይዋጀናል፣ ከዛ መከራ ነፃ ያወጣናል ብለው ሲጠብቁ ያቺ መወለጇ ንጽሕት ማኅተመ ድንግልናዋ ሳይለወጥ አምላክን የምትወልድ ድንግል ማርያም ነበረች። ስለዚህ ከወንጌላዊ ከዮሐንስ በፊት መጀመሪያ ተስፋውን የተሰጠች ለአዳም። እመቤታችን ቅድስት ድንግል ማርያምን አዳም ተስፋ ያደርጋት ነበር። ምክንያቱም ከልጅ ልጅ ተወልጄ አድንሃለሁ ሲለው ግዕዙ ላይ የሚለው በሐሙስ ዕለት ወመንፈቃ ለዕለት ትወለድ እምወለድተ ወለትከ ነው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ነው የሚለው እና እንደውም የቤተ ክርስቲያን አባቶች ምን ይሉታል? እምወልደ ወልድ ካላለውም እምወለድተ ወለትከ ነው። ምክንያቱም ወለድተ ማለት የሴት ልጅ ማለት ነው። ስለዚህ ያቺ ከሴት የልጅ ልጅ ሲል ያቺ የሴት ልጅ የተባለች የመጨረሻይቱ ድንግል ማርያም ናት። ስለዚህ ተስፋ ያደርጋት ነበር አዳም። አባቶቻችን ከዘራችን ከኛ አብራክ ያለ ዘር ያለ ሩካቤ ድንግል ማርያም ወይም ያቺ ተስፋ የመሲሁ እናት ትመጣለች ብሎ ተስፋ ያደርጉ ነበር እና እመቤታችን ስጦታነቷ ገና ለአዳምም ጭምር ነበር። አባቶቻችን የትንቢታቸው ፍጻሜ እኮ እሷ ነበረች። እነ ኢሳይያስ እኮ ከዘመኑ አይድረሱ እንጂ ትንቢት ተናግረዋል። ጽድቃችን የመርገም ጨርቅ ሆነ እስኪሉ ድረስ እንደውም ለያዕቆብ በዛ ሁሉ መከራ በነበረ ሰዓት ምሳሌ ሆና
በተለይ ያዕቆብ ወንድሙ ኤሳው ሲያሳድደው እኮ ሌሊት ላይ ተኝቶ ያያት መሰላል እኮ ድንግል ማርያም ነበረች። ለዚህ ለአንዱ መሰላል፣ ለአንዱ እንደ ማሰሮ፣ ለአንዱ ደመና፣ ለአንዱ መሶበ ወርቅ፣ ለአንዱ ጸጳጦስ እየሆነች በእያንዳንዱ ታሪካቸው ውስጥ እመቤታችን ድርሻ ነበራት። ምናልባት እኮ ገና አልተወለደችም እመቤታችን፣ በምሳሌ ውስጥ ግን በተስፋ ውስጥ ግን ነበረች። አይሁዳዊው ጸሐፊ በተለይ የኦሪት መጽሐፍትን በመተርጎምና በማብራራት የሚታወቀው ታሪክ አዋቂው ፊሎ የተባለው ጠቢብ እንደው ምን ይላል? ብሉይ ኪዳን ላይ ሆኖ ምን ይላል ሲናገር ወደፊት ማርያም የምትባል ትመጣለች የመሲሁ እናት ብሎ ያንን በማወቅ ማርያም የሚለውን ስም ሆፕ ወይም ተስፋ ብሎ ተርጉሞታል። ለምን? በእያንዳንዱ አባቶች ዘንድ ተስፋውና ስለምትናፈቅ። በዚሁ ላይ መረሳት የሌለበት አንዳንድ ጊዜ በመጽሐፍ ቅዱስ ወንድሞችና እህቶች የሚሉ ተጽፎ እናገኛለን አለ የዮሴፍን ልጆች። በዚህ ሰዓት እመቤታችን ያለ ክርስቶስ ልጅ እንደሌላት ያዕቆብ፣ ዮሳ፣ ስምዖን እና ይሁዳ የእመቤታችን ልጆች እንዳልሆኑ፣ ሌሎችም ሴቶች የተባሉት የእመቤታችን ልጆች እንዳልሆኑ ማረጋገጫ እንዲሆን ጭምር ነው። እነኋት እናትህ መድኃኔ ዓለም ኢየሱስ ክርስቶስ የወለደች እመቤታችን ኢየሱስ ክርስቶስን ብቻ መሆኑን ለማስረዳት ጭምር ነው። እነኋት እናትህ ብሎ ሲሰጠው ልጅ የላትም ሌላ ከክርስቶስ ውጭ ማለት ነው። በድንግልና ነው ለዘላለም የምትኖረው። ባስልዮስ በቅዳሴው እንደነገረን ወትረ ድንግል ማርያም፣ ወትረ ድንግል ማርያም፣ ወትረ ድንግል ማርያም ብሎ 6 ጊዜ ደጋግሞ ይናገራል። እመቤታችን ለዘላለም ድንግል ናት ማለት ነው። ያንንም ያስረዳልናል። በቃ ሌላ ሰዎች አሁን ያላመኑ እንደው እውቀት የጎደላቸው አይምሯቸው የተነሳቸው ሰዎች እንደሚሉት ሳይሆን በዛ በትንቢተ ሕዝቅኤል ምዕራፍ 44 ላይ እንደተጻፈው እሱ ጌታ ገብቶባታልና ለዘላለም ተዘግታ ትኖራለች ተብሎ የተነገረው ለእመቤታችን ነው። ለአንድ ቤተ መቅደስ አይደለም፣ በሰው እጅ ለተሰራ ቤተ መቅደስ የተነገረ አይደለም። ቤተ መቅደስ ለሆነች ለእመቤታችን የተነገረ ነው። ያ ቤተ መቅደስ በሰው እጅ የሚሰራ ሰው የሚገባበት የሚወጣበት ነው። ቤተ መቅደስ ተሰርቶ ሰው ሳይገባበት ሊኖር አይችልም። እመቤታችን ግን በምሳሌ ነው የነገረን። ቤተ መቅደስ ስለሆነች፣ አማናዊት ቤተ መቅደስ ስለሆነች ክርስቶስ በእሷ ሰው ከሆነ በኋላ ከእሷ ሌላ ሰው እንደማይወለድ በድንግልና ጸንታ ታትማ እንደምትኖር ለማስረዳት የተነገረው የሕዝቅኤል ትንቢት እንደተፈጸመ ደግሞ ለማሳየት ራሱ መድኃኔ ዓለም ኢየሱስ ክርስቶስ እነሆ እናትህ። ሌሎች ልጆች ቢኖሯት ኑሮ ከእሷ ጋር ልጆች ስለሚኖሩ መጥተው ወደ ቤቷ ስለሚወስዷት አያስጨንቀውም። አሁን መስቀሉ ላይ ሆኖ ሲያይ ዮሐንስ ብቸኛ ነው። ከምንም በላይ ደግሞ እመቤታችን ሰው የለም። አንድ ልጇ ተሰቅሎባታል፣ አንድ ልጇ ተገድሎባታል። ከእሷ ጋር የሚሆን የሚያበረታት የሚያጸናት ልጅ የላትም። ስለዚህ ልጆች እንደሌሏት ለማስረዳት ጭምር እነሆ እናትህ ውሰዳት። ከዚያ በኋላ ከዮሐንስ ቤት ኖረች ነው የሚለን ነገረ ማርያም ስናነብ። ይህንንም ጭምር ያስረዳልናል። አይምሮ ላለው ሰው በቀላሉ እነሆ እናትህ ውሰዳት፣ ጠብቃት፣ እርዳት፣ አጥባት፣ እስከ ዕለተ ሞቷ ተንከባከባት ብሎ ለዮሐንስ ሲሰጠው ሌላ ልጅ የሌላት መሆኑን ጭምርም ያስረዳል። በዚሁ አጋጣሚ ለማለት ነው። ይቀበልም ማለት ከነገረ ድነት ያወጣል በነገራችን ላይ። ምክንያቱም በነገረ ድነት ውስጥ ዮሐንስ እነኋት ሲባል እሺ ብሎ መውሰዱ ዛሬም እኛ ክርስቶስን የተቀበለ ክርስቲያን የግድ ነገረ ማርያምን መቀበል አለበት። በዚሁ አጋጣሚ ለእኛ ለኦርቶዶክሳውያን ከሚስጥረ ሥላሴና ከሚስጥረ ሥጋዌ ቀጥሎ ነገረ ማርያምን መቀበል ግዴታችን ነው፣ ዶግማችን ነው። ለእኛ የማንደራደርበት ጽኑ መሰረታችን ነው። ለምሳሌ አንድ ሰው አይ እኔ ኢየሱስን መስቀል ላይ ይቀበለዋለሁ ነገር ግን እመቤታችን አልቀበልም ማለት በሌላ ቋንቋ ቀራንዮ ላይ ክርስቶስን እቀበላለሁ ጌታ ግን እነኋት እናትህ ሲለኝ አልቀበልም እንደማለት እኮ ነውና በእኛ ሕይወት ውስጥ እመቤታችን ድርሻ አላት። በተለይ በነገረ ድነት ውስጥ በኋላ ለምትመሰረቷ ክርስትና ወይም ለተስፋፋው ክርስትና ያ የጌታ ስጦታ በዮሐንስ አንጻር ለምእመናን ሁሉ ለካ እየተሰጠች ነበር። በዚሁ አጋጣሚ ክርስቶስ ወደ ሰማይ ካረገ በኋላ ሐዋርያት እያንዳንዱን አምልኮትና ስራታቸው ሲፈጽሙ በእያንዳንዱ ቦታ ውስጥ እመቤታችን ነበረች። በነገራችን ለዚህ ማሳያ እንደውም እንዲሆነን ሐዋርያት ጸጋ መንፈስ ቅዱስን ያኔ በባለ ጰራቅሊጦስ ሲቀበሉ እመቤታችን ከመሃል ነበረች። በዚሁ አጋጣሚ ያው እንደሚታወቀው እመቤታችን ከመሃል የሆነችው ከነሱ እኩል ጸጋ መንፈስ ቅዱስ ለመቀበል አይደለም። ሲጀመር እሷና መንፈስ ቅዱስ የተዋወቁት ገና ስትጸነስ ነው። ገና ከማህፀን ከመርገመ ሥጋ ከመርገመ ነፍስ መንፈስ ቅዱስ ጠብቋታል። እሷ ለሥላሴ አዲስ አይደለችም ማለት ነው። ለጸጋም አዲስ አይደለችም። ነገር ግን በሐዋርያት መካከል ለምንድን ነው የሆነችው ከተባለ ብዙ ምክንያት ያቀርባሉ እኛ አባቶች። አንደኛ ለምን ከመካከላቸው ሆነች ሲባል እንግዲህ አንደኛው በዮሐንስ አንጻር ተሰጣቸው የለች ለዚህ ምስክር እንድትሆናቸው ነው።
ለሐዋርያቱ ያው ለዓለም ሁሉ ያንን ጸጋ እንደሰጠ ምስክሬ ማርያም ናት ነው። ስለዚህ ምስክራችን እኛ እመቤታችን አይደለች? ስለዚህ ሐዋርያት ጸጋ መንፈስ ቅዱስ ክህነት ለማግኘታቸው ምስክር አድርጎ እሷን ሰጠ። ደግሞ በምስጢር በጣም ሲያራቀቁት የኛ አባቶች ምን ይላሉ? ለበኋላይቱ ቤተክርስቲያን ማሳያ ነው ይላሉ። ለምን ሲሉ እንግዲህ ዛሬም ክህነት ሲሰጥ እንደሚታወቀው ድቁናም ይሁን ቅስናም ይሁን ክህነቱ የምንለው እስከ ፕትርክና ድረስ መጠቅለያው ቤተ መቅደስ ነው። መጠቅለያው ስጋው ደሙ ነው። በስጋው ደሙ የማይታተም ክህነት አይደለም። ስለዚህ በአንጻረ ታቦቱ በቤተ መቅደስ እንደሚሰጥ ሁሉ ያለ ስጋው ደሙ እንደማይሰጥ ሁሉ እመቤታችን ለእነሱ ለካ ታቦታቸው ነበር ይችላሉ። በታቦት ፊት መሐላ አድርጎ እጅ ጭኖ ክህነት እንደመስጠት መንፈስ ቅዱስም እሷን ታቦት አድርጎ ሰጣቸው ይላሉ። እና ወደ ነገር ሲመለስ አሁን ያለችው ቤተ ክርስቲያን ትልቁ የቀራኒዮ ምስል ነው። እነኋት እናት የሚለው ድምጽ እኮ ዛሬም እኛ እኮ ሲያቃጭላል እኮ በቅዳሴው ላይ እኮ አለ። በዚሁ አጋጣሚ ነገርነት ማለት ከቤተልሔም እስከ ቀራኒዮ ነው። ለዚህ ካየነው ዛሬ ቤተ መቅደስ ውስጥ ስንመለከት ከቤተልሔም የተዘጋጀው ህብስትና ወይኑ ወደ ቤተ መቅደሱ ይገባል። ቤተልሔም ተወልደ ቀራኒዮ ተሰቀልክ እኮ ነው። በዛ ውስጥ ታዲያ እመቤታችን የለችም? አለች። ወዲያው መጋረጃው መንጠው ላይ ሲገለጽ እኮ እመቤታችን እናገኛታለን። እና ይህ እነኋት እናት ድምጽ ዛሬም እኛ በቅዳሴ የምንሰማው ድምጽ ነው። የቅዳሴ ማርያም ድምጽ ነው። ለኛ የመልክዓ ማርያም ድምጽ ማለት ይሄ ድምጽ ነውና በአጠቃላይ ይሄ ንግግር ዛሬም አማናይቷ ቤተክርስቲያን ላይ ትልቅ አሻራ ጥሏል ማለት ነው። እመቤታችን በቤተክርስቲያን ያለች መሆኗንና ለሐዋርያትም መጽናኛቸው ሆና የተሰጠች መሆኗን ያሳየናል። ከዚያ በኋላ ደግሞ እስከ መጨረሻ ዛሬም ብቻ ሳይሆን እስከ በኋላም ለዘላለም እመቤታችን ከምእመናን የማትለይ መሆኗንም ያስረዳናል። አብራ ነው የምትኖረው። ቀድሞም ነበረች፣ ኋላም ለዘላለም ስለምትኖር ወትቀውም ንግሥት በየማነከ ተብሎ በነቢዩ የተነገረው ቃል ለዘላለም የጸና ስለሆነ እመቤታችን በክብር በቀኝ ስንል በክብር ቆማ ማለት ከእግዚአብሔር ጋር በክብር ከምእመናን መካከል ለዘላለም የምትኖር መሆኗን ያሳየናል። ስለዚህ አሁን ይሄ ለሐዋርያት መጽናኛም ሆና የተሰጠች ናት። እርሱን ባጡ ጊዜ እነርሱ እሷን እያዩ በእሷ ተስፋ አድርገው እንደውም በጸሎታ ብቻ ሳይሆን ትምህርት ሲወጡ ሁሉ እየተባረኩ ይወጡ እንደነበረ እኮ ይነግረናል ነገረ ማርያም። በእሷ እየተባረኩ ባርካቸው በብርሃን መስቀል ተባረካቸው ነበረ ይላናል። ኤፍሬም ቅዱስ ኤፍሬምን ተባርከው እንደነበረ ውዳሴዋን በሚያደርስበት ሰዓት። ስለዚህ ለትምህርት ሲወጡ ሁሉ ከእሷ ምክር ተቀብለው ተጽናንተው አይዟችሁ እየተባሉ ይሸኙ እንደነበረ፣ ሐዋርያት ለትምህርት ወጥተው ደግሞ በሚያስተምሩበት ሰዓትም መከራ ሲያደርሱባቸው ያላመኑ ሰዎች በዚያ ሁሉ እየተገኘች ትረዳቸው እንደነበረ እንደ ልጇ መጻሕፍት ይነግሩናል። ሁሉም ደቀ መዛሙርት ጌታችን ኢየሱስ ክርስቶስ በተያዘ ሰዓት ትተው ሲሸሹ ዮሐንስ አልሸሸም። እቀትሎ ለኖላዊ ወይዘራው አባግኢሁ ጠባቂው ነገር ላለው በጎቹ ይበተናሉ ተብሎ የተነገረው ትንቢት እንዲፈጸም ሐዋርያት ጌታችን በተያዘ ሰዓት ሸሽተዋል፣ ፈርተዋል። ሂደው ቤታቸውን ዘግተው ነው የተቀመጡት። ዮሐንስ ግን በዚያ ሰዓት እንደዚያ አላደረገም። እየተከተለ ጌታችን ኢየሱስ ክርስቶስ ይደርስበት የነበረውን ግፍ መከራ ሁሉ ሲያይ ነበረ፣ ባይኑ ማለት ነው ሲያይ ነበረ። ይሄ ለክርስቶስ ያለውን ጽናዕ ፍቅር ይገልጣል። እጅግ ይወደው ነበረ። ወንጌሉንም ሲጽፍ ጌታ የሚወደው ደቀ መዝሙር እያለ ነው። ስሙን ሳያስገባ ያኛው ይበልጣል ስለሚበልጥ ማለት ነው። ጌታ የሚወደው የሚለው እጅግ የበለጠ ነው። እሱ የሚወደው ሰው የበለጠ ስለሆነ አንደኛ ለጽናቱ ሽልማት ነው። ጸንቶ የሚያገለግል ሽልማት ያለው መሆኑን ያስረዳልና ለጽናቱ ሽልማት ሲሆን እንደገና ደግሞ ኃላፊነትም ጭምር ነው የተሰጠው። ከዚያ በኋላ ተቀብሎ ወደ ቤት ወሰዳት። በሱ ቤት 15 ዓመት እንደኖረች መጻሕፍት ይነግሩናል ማለት ነው። ነገረ ማርያሙም ያስረዳናል፣ ተምረ ማርያሙም ይነግረናል። ጌታችን ኢየሱስ ክርስቶስ ለዮሐንስ እነሆ ልጅሽ ብሎ ሲሰጣት በፊት የነበረባትን ሐዘን እንደው ሙሉ ለሙሉ ባይሸርላት እንኳን ጥቂትም ቢሆን ግን የራሱ ድርሻ ነበረው። ምክንያቱም አይደለም አምላክን ያህል ቀርቶ እነሆ ልጅሽ ሲል ቀርቶ ዛሬም እኛ ምእመናን እኮ ድንግል ሆይ ልጅሽ ልሁን ስንላት እኮ ደስታዋ እኮ እጥፍ ድርብ ነው። ከገዛ በስጋ ከወለደችው ከአምላክ ደግሞ ይህ አንደበት ሲሰማ ምን ያህል ያስደስት ይሆን? እና እነሆ ልጅሽ ሲላት ቅዱስ ኤፍሬም ሶርያዊ ግን
ይሄን ቃል በጣም የሚደንቀው ነገር እነሆ ልጅሽ ከሚለው ባሻገር እንደሚታወቀው ጌታችን ኢየሱስ ክርስቶስ ደረት ዘንድ ዮሐንስ ተጠግቶ ሁልጊዜ ትምህርቱን ይሰማ ነበረ። እንደውም ራሱ በወንጌሉ ላይ የዮሐንስ ወንጌል ምዕራፍ 19 ላይ ከጌታ ደረት የሚጠጋው ያ ወንጌላዊ ይለዋል እና ከጌታ ደረት ሁልጊዜ ተጠግቶ የጌታን ትምህርት ይሰማ ነበር። ይሄንን ምስጢር ይወስድና ከመቤታችን ጋር አገናኝቶ እንዲህ ይላል በድርሳኑ ላይ ክርስቶስ የሚታየውን ወተት ካንቺ ደረት ተጠግቶ ጠጥቶ ነበረ። ዮሐንስ ደግሞ የተሰወረ ምስጢራትን ከእርሱ ደረት ተጠግቶ ጠጥቷል። ክርስቶስ ወደ አንቺ እቅፍ በመተማመን እንደተጠጋ ዮሐንስም ወደ ክርስቶስ እቅፍ በመተማመን ተጠግቷል። ልጅሽ ድምፁን እንደምትናፍቂ ስላወቀ ለአንቺ መጽናኛ ይሆን ዘንድ በገና ዮሐንስን ሰጠሻል። ምን ማለቱ ነው? አሁን ለካ ሊቁ ክርስቶስ በደረቱ ይጠጋ የነበረውን ወዳጁን ካንቺ ደረት የተጠጋ ክርስቶስ ልጅሽ እንዲሆን ሰጠሽ ነውና ለምንድን ነው የሰጠው ሲል ምክንያቱ ሲያስነሳ በኋላ ላይ ልጅሽ እንደምትናፍቂው ስለሚያውቅ መጽናኛ ይሆን ዘንድ ዮሐንስን ሰጠሻል። እውነትም እኮ ነው። ክርስቶስ ሞትን ድል አድርጎ ከተነሳም በኋላ የልጇ ናፍቆት እኮ ይኖራል። እናት ናትና እንዴት አይናፍቃት? እና ልክ ሲናፍቃት እንደ ልጇ አርጋ መጽናኛ እንዲሆናት ዮሐንስን ሰጣታል። ማርያም እነሆት ልጅ የሚለው ቃል በጣም ያው ቃል ነው። ግን ከሷ በላይ የጠቀመው በነገራችን ላይ ለዮሐንስ ነው። ዮሐንስ ልጅ ሆኖ መሰጠቷ ለሷ ከጠቀማት በላይ ለዮሐንስ እናት ሆና መሰጠቷ ለዮሐንስ ትልቅ ጥቅም ሰጥቶታል። ዛሬም አርብ ዕለት ለነበሩ ብርቶች፣ አርብን አልፈው ትንሣኤውን ለሚያከብሩ፣ ትንሣኤ ሙታንን ላመኑ ሁሉ የተሰጠች ሽልማት፣ በመስቀል ስር ለጸኑ፣ በመከራው ሰዓት ላልሸሹት የተሰጠች የጽናት ዋጋ፣ በጨለማ ውስጥ ብርሃንን፣ በሞት ውስጥ ሕይወትን ለሚያዩ አማኞች የተሰጠች የትንሣኤው ደስታ ማድመቂያ ናት። ጌታችን የወደው ለነበረው ብርቱ ሐዋርያ ዮሐንስ የተሰጠችው ሽልማት ሲወለድ ያያት እናቱ በዕለተ ዓርብም በዚያች ስቃይ ሰዓት ከእግሩ ስር የነበረችውም እናቱ ነበረች። የዮሐንስም ውድ ስጦታ ለሆነችው ከውድ ልጇ በአንጻረ ዮሐንስ ለእኛም የተሰጠችን እመቤታችን ቅድስት ድንግል ማርያም አስቀድሞ የትንሣኤውን ብርሃን ገለጸላት። እንግዲህ እነኋት እናት ብሎ ዮሐንስ የተሰጠው በነገራችን ላይ እቤቱ ይዟት ሄዷል እንዳልነው ቅድም። ነገር ግን ሐዘኗን የሻረላት መጨረሻ ላይ እነኋት እናት ከሚለው መዳረሻ ከሁሉም አስቀድሞ ጌታችን ሌሊት ላይ ለእመቤታችን ሲገለጥላት ነው። በዚህ አጋጣሚ ክርስቶስ የትንሣኤውን ብርሃን መጀመሪያ የገለጠው ለእመቤታችን ነው። መጀመሪያ ላይ የገለጠው ለእሷ ነው። ምክንያቱም መጀመሪያም ንግግር የጀመረው ከእሷ ጋር አይደለ ሲጸነስ። በነገራችን ላይ አምላክ ሰው መሆን ሲፈልግ መጀመሪያ ያረፈባት የፀሐዩ ማረፊያ ተራራ እሷ ናት። ለምሳሌ አንድ ፀሐይ መጀመሪያ ስትወጣ ጠዋት ላይ መጀመሪያ የምትነካው ተራራውን ነው። ከቆላው በፊት ተራራው ስትነካው ከሩቅ ያለ ቆላ ያለ ፀሐይ እየወጣች ነው ይላል። ፀሐይዋን በተስፋ ይጠብቃል። አምላክም ቃልም ሥጋ ሲሆን ሰው ሆኖ በእኛ መካከል ሲመጣ መጀመሪያ ትውውቅ ያደረገው በተዋሂዶ በኩል ከመቤታችን በነሳው ሥጋ በኩል ነው። ስለዚህ እሷ ማደሪያ ስትሆን መጀመሪያ ፀሐይ ክርስቶስ ያደረባት፣ ፀሐይ ክርስቶስ ብርሃኑን ያፈነጠቀው እሷ ማኅፀን ውስጥ በነበረበት ሰዓት ነው እና ለእኛ እንደ ተራራችን ናት፣ ልዕልት የሆነች ተራራ። ልክ እንዲሁ ሞቱንም መጨረሻ ላይ እያያት የሞተው እሷን ነው። እያያት የሞተው እሷን በፈቃዱ ነፍስ ሥጋ ሲለይ ያያት የመጨረሻይቱ መልኩ እሷ ናት። ምክንያቱም በመጀመሪያው ሲወለድ እያየ ዓይኑን የገለጠው እሷን ነው። ሊሞትም ሲል ጌታ ያየው እሷን ነው። ሲነሳም የትንሣኤውን አስተርእዮት የፈጸመው ለእሷ ነው መገለጡ። ይሄ ደግሞ የሚያሳየን ምንድን ነው? በእመቤታችን በኩል የገለጠው ትንሣኤ ዛሬም እኛ እነኋት እናትህ ባለው ቃል የጀመረውን የተስፋ ቃል በትንሣኤው እንደሚያገባድደው ዛሬም እናንተ ሐዘን ቢገጥማችሁ ቀናችሁ ዓርብ ቢሆን ዳግም እኔ እናንተን ቀን ትንሣኤ ያደርጋለሁ። ከዛ ለዚህ ደግሞ ማናት ምስክራችሁ? ድንግል ማርያም ናት እያለን እኮ ነው። ከጌታ ሲሰቀልም ሲነሳም ምስክር እንደነበረች ዛሬም ለእኛ ወድቀን ስንነሳ ከእኛም ማትለይ እናታችን ናት። በነገራችን ላይ እመቤታችን እኮ በሥጋ ለወለደችው ለክርስቶስ ብቻ አይደለም እኮ አጠገቡ ነው። ዛሬም እኛ እኮ በስደታችን ስደተኛ ሆና አብራን እየተሰደደች እንዴ ስንቶቻችን እኮ በስደት ሀገር እኮ ጠብቃናለች። ስንቶቻችንን እኮ በመከራ ሕይወት እኮ አውጥታናለች። እመቤታችን በዚሁ አጋጣሚ ለክርስቶስ ብቻ አይደለም በሐዘኑ ዘንድ የቆመችው፣ ዛሬም ለእኛ በሐዘናችን ትቆምልላለች። ያው ሐዘንንም የምታውቅ እመቤት አይደለች? ስለዚህ ይሄ ደግሞ ትልቅ በተለይ በተስፋ መቁረጥ ላሉ በተለይ በተለያየ አዘቅት ውስጥ ያሉ ብዙ ወንድሞቻችን አሉ፣ በዓለም ላይ ያሉ ልንላቸው የምንችለው የትንሣኤን በዓል ሲያከብሩ የክርስቶስን ሕማም ሲያከብሩ በሕማም ብቻ አይዘጉትም፣ ትንሣኤን ያከብራሉ። እንግዲህ ስለዚህ ዓርብ ስቅለት አክብረን ትንሣኤ የሚያከብሩ ከሆነ በሕይወታችን ውስጥ ለእያንዳንዳችንም ከዓርብ ያለፈ ትንሣኤ ያለን ማለት ነው። ተስፋ አባት እንደሌላቸው ልጆች አልተዋችሁም ብሏል። በአንጻሩ እናትም እንደሌላቸው ልጆች አትተወንም ድንግል ማርያም። ድንግል ማርያምን ታህል እናት የሰጠን እኛ ኦርቶዶክሳውያን
በጭንቀትና ተስፋ በመቁረጥ ላለ ትንሣኤ ትልቅ ማሳያ ነው። የዓርብ ዕለት የክርስቶስ ድምፅ ዛሬም ለኛ እናት አላችሁ እያለ ነው። ተስፋ አትቁረጡ፣ ይኸው በፈረሰው ግንባችሁ በኩል ትቆምላችኋለች። ቢርባችሁ መብል፣ ቢጠማችሁ መጠጥ፣ ብትሰንፉ ጉልበታችሁ ናት፣ ብትዝሉ ምርኩዛችሁ ናት እና እነኋት የሚለውን ቃል ሁላችን እስቲ በዮሐንስ ቦታ ቆመን ይህን ድምፅ እስቲ እንስማው። እውነት ለመናገር እንጽናናለን። እመቤታችን ስጦታነት ተነግሮ የሚያልቅም አይደለም። እንዲሁ በቃል የሚነገር ብቻ ሳይሆን በየዕለቱ የሚታሰብና የሚኖር ነው። ሳሌ ለነ ቅድስት ባልናት ቁጥር የምንፈልገውን በነገርናት ቁጥር ያን ጊዜ ለሐዋርያት ስታጽናና እንደነበረች ዮሐንስ እንዳጽናናችው ለነሱ ስጦታ ሆና እንደተሰጠች ሁሉ ዛሬም ለእኛ ስጦታ ስለሆነች ዛሬም ያለን ምእመናን ዛሬም ያለ ሰው ሁሉ ማለት ነው እመቤታችን ስጦታው ናት። ይህንን አምኖ ተቀብሎ ቢጽናናባት ረዳት አድርጎ ወደ ቤቱ ቢወስዳት ያ ማለት በረዴት ማለት ነው። ቤቱን ቢያስባርክ እመቤቴ ባርኪኝ ብሎ ቢማጸናት ይጠቀምባታልና እግዚአብሔር አስቦ ለእኛ መጠቀም ያድርጎ የሰጠንን ነገር አለመጠቀም ሞኝነት ነው። ይህ ሞኝነት ስለሆነ ልንጠቀምባት ያስፈልጋል። አንዳንድ ጊዜ በሞኝነት ታሎ ዝም ብሎ የሚጠቅመውን ነገር ጥሎ የሚሄድ ሰው አለ። ስለዚህ ብዙ የጣሉ ስላሉ እንደው ይህንን ድምፅ የሚሰሙ ቢጠቀሙባት ጉዳት ሳይሆን ጥቅም ነው። መጣል ሳይሆን መነሳት ነው የሚያገኙት። ወደ ፈጣሪያቸው ይቀርቡባታል። በዛሬው መርሃ ግብራችን ከዓርብ መከራ እስከ ትንሣኤው ድል፣ ከመስቀሉ ስር ስጦታ እስከ ደቀ መዛሙርቱ ደስታ ድረስ ያለውን መንፈሳዊ ጉዞ በጋራ ተጉዘናል። ዓርብን በጽናት ያለፈ ትንሣኤውን በደስታ ያከብራል። እናቱን በቤቱ የተቀበለ ደግሞ በረከቱ ይበዛል። እንደ ቅዱስ ዮሐንስ እነኋት እናትህ የተባልነውን የፍቅር ስጦታ በልባችን ይዘን ከስጦታዎች ሁሉ የምትልቀውን እናታችንን የልቡናችንን በር ከፍተን ወደ ሕይወታችን በማስገባት ብርሃነ ትንሣኤውን እናከብረው ዘንድ ልባዊ ምኞታችን ነው። መልካም በዓል። በዓሉ የሁሉም በክርስቶስ አምነው እርሱን የባሕርይ አምላክ ብለው ለሚያመልኩ ሁሉ የደስታ በዓልና የተስፋ በዓል ነው። ሁለት በዓል ነው። የትንሣኤን በዓል ስናከብር ደስታ ክርስቶስ ሞትን ድል አድርጎ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መነሳቱን አስበን የምንደሰትበት ነው። ምክንያቱም ሞት ተገድሎ መቃብር አቅሙን አጥቶ በትንሣኤ ተሸንፎ ደስታ የተፈጠረበት ዕለት ስለሆነ የደስታ በዓል ነው። ሁለተኛ የተስፋ በዓልም ነው። እኛም እንደምንነሳ ተስፋ የምናደርግበት ነው። በነገራችን ላይ ሁልጊዜ እሁድን ስናከብራት ትንሣኤያችን መሆኗን እያሰብን ነው። አንደኛ የክርስቶስን ትንሣኤ እናስብባታለን፣ ሁለተኛ ደግሞ እኛ እንነሳለን ብለን በተስፋ ስለዚህ የደስታና የተስፋ በዓል ነው። ትልቅ በዓል ስለሆነ ለዚህ ዕለት ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዓሉ የደስታ በዓል የተስፋ በዓል እንደመሆኑ መጠን በደስታ የምናሳልፈው በዓል ያድርግልን። መልካም በዓል እላለሁ። እኔ በተለይ የዘንድሮን የሕማማት በዓልና የትንሣኤ በዓል ለየት የሚያደርገው አብራ ቤተ ክርስቲያንን በነገራችን ላይ መከራ የምትቀበልበት ዘመን መሆኑ ነው ብዬ አምናለሁ። ምናልባት ከዚህ በፊት እኮ ብዙ ፋሲካዎችን አክብረናል፣ ብዙ ሕማማትም አክብረናል። የአሁኑን ሕማማት ግን ለየት የሚያደርገው አብራ ቤተ ክርስቲያንም ሕማም የምትቀበልበት ዘመን መሆኑ ነው፣ መከራ የምትቀበልበት ዘመን መሆኑ ነው። ካጠገባችን ብዙ ያጣናቸው ሰማዕታት አሉ። በተለይ እነዛ ቤተሰቦቻቸውን ማሰብ እፈልጋለሁ። ለቤተሰቦቻቸው የክርስቶስን ስቅለት ሲያስቡ የቤተሰቦቻቸው ሰማዕትነት ከክርስቶስ ጋር አብሮ እንደሆነ ከዛ ዋጋ እንደሚያገኙበት፣ እንዲሁ ግን ሞቶ የቀረ ክርስቶስ እንደሌለ ደግሞ እነዚያ የሞቱ ሰማዕታትም ደግሞ ከክርስቶስ ጋር ሙሽሮች ሆነው በንጉሱ በክርስቶስ ፊት ዘንባባ ይዘው ከሚያመሰግኑ ቅዱሳን አንዱ እንደሆኑ እንዲያስቡ፣ በዛውም ደግሞ በዓሉን በዛ ትንሣኤ መንፈስ እንዲያከብሩት ምኞቴ ነው። አልቻለም